በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የቅድስት ድንግል ማርያም ያደራ ልጆች እንደምን ቆያችሁ? ባስተማረን በመከረን በገሰጸን በስውር እግዚአብሔር ሰላምታ ሰላም እላችኋለሁ። አትለየውምና ከእናቱ እናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ለዘላለሙ ይደርብን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የአባታችን የአቡነ ሐራ ድንግል ገድላቸውንና የትሩፋታቸውን ዜና የሚናገረውን መጽሐፍ መቅድሙን መጽሐፍ እንጀምራለን። የአቡነ ሐራ ድንግል ጸሎታቸውና በረከታቸው ረድኤታቸው ሀብት በምናነበው እና በምንሰማው ሁሉ ላይ ይደር ለዘላለሙ አሜን። መቅደም ማለት ዋናውን መጽሐፍ ከማግኘት በፊት የሚገኝ እንደ በረንዳ እንደ በር ያለ ማለት ነው። በረንዳ ረግጦ ወደ ቤት እንዲገባ ዋናውን መጽሐፍ ከመመልከት በፊት መቅደሙን የተመለከቱ እንደሆነ የመጽሐፉን ስም የተጻፈበትን ምክንያት ያዘጋጀውን ስም ማወቅ ያስችለናል። ዳግመኛ ለመጽሐፉ አካሄድ መሪ ይሆናል። መንገድ ለሚሆን ሰው ከእንደዚህ ያለ ቦታ በደረስክ ጊዜ ወደ ቀኝ ወይም ወደ ግራ ሂድ ብሎ ምልክት እንደሚያሳዩት ሁሉ በመጽሐፉ ውስጥ የሚገኙትን ቃላት አስቀድሞ ያመለክተናል። ድርሳን ማለት የተደረሰ ሰው የተናገረው ቃል ማለት ነው። ተአምር ማለት ምልክት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ድውይ ሲፈውስ፣ ሙታን ሲያስነሳ፣ ጋኔን ሲያስወጣ፣ በጠቅላላው ልዩ ልዩ ሥራ ሲሠራ ታምራትን አደረገ፣ ምልክት አሳየ ይባላል። ይኸውም ለአምላክነቱ መገለጫ ሰጠ ማለት ነው። ፈሪሳውያንና አይሁዳውያን ምድሩ ምልክት አልበቃቸው ብሎ ከሰማይ ምልክት ብታሳየን እንወድሃለን ባሉት ጊዜ ለዮናስ ከተደረገው ምልክት በቀር ሌላ ምልክት አይሰጣችሁም ብሏል። ገበያ በፈታባቸውም ጊዜ ይህን የምታደርግ ምን ምልክት ታሳያለህ ብለውታል። ውሃውን ወይን ጠጅ ባደረገው ጊዜ የታምር መጀመሪያ ይህ ነው ተብሏል። በእኔ የሚያምን እኔ የማደርገውን ያደርጋል ከዚህም የሚበልጥም ያደርጋል ብሎ የተናገረላቸው ነቢያትና ሐዋርያት፣ ጻድቃንና ሰማዕታት፣ መምህራን ሁሉ በሕይወታቸው ሳሉ ከሞቱም በኋላ በቃል ኪዳናቸው የሚሰሩትን በቅዱስ ስሙ አምነው ያለማቋረጥ ሲያመሰግኑት የሚኖሩ ትጉሃን መላእክታን ከአምላካቸው ተልከው የሚያደርጉትን የረድኤት ሥራ ሁሉ እንደዚህ ነው። ገድል ማለት ውጊያ ወይም ትግል ማለት ሲሆን መዋጋት ወይም መጋደል ማለት ነው። ነቢያት፣ ሐዋርያት፣ ባዕታውያን፣ ጻድቃን፣ ሰማዕታት የእግዚአብሔርን መንግሥት ለመግለጽና ለማሳወቅ ከካዲያንና ከአላውያን ነገሥታት እንዲሁም ከረቂቃን አጋንንት ጋር ተዋግተው ድል የሚነሱበት ግብር ሥራ ማለት ነው። መልካሙን ገድል ተጋደልኩ፣ ሩጫዬንም ጨረስኩ፣ ሃይማኖቴንም ጠበቅኩ። እንዲህ የሕይወት አክሊል ተዘጋጅቶ ይጠብቀኛል። እነርሱ በሃይማኖት ተጋደሉ፣ ነገሥታትንም ድል ነሱ፣ ዋጋቸውንም ተቀበሉ እንዳለ ቅዱስ ጳውሎስ። ተጋደለ ለማለትም ድርሳን ደረሰ ካለው ግስ የወጣ ምዕላድ ዘር ነው። ተአምር አመረ አመለከተ ካለው የወጣ ባዕድ ዘር ነው። ገድል ተጋደለ ካለው የወጣ ዘመድ ዘር ነው። ጥሬ ዘርም ይላል። ማናቸውም ነገር በሥራው መጠራት ልማድ ነውና በተሠራው ሥራና በውስጥ በሚናገረው ነገር የመጽሐፉን ስም ገድል፣ ድርሳን፣ ተአምር ተብሎ ይጠራል። ስማቸውም ልዩ ልዩ ቢሆንም በጠቅላላው ታሪክ ሊባሉ ይችላል። የመላእክት ታሪክ ግን ገድል አይባልም። ምክንያቱም መላእክትን ማሸነፍ እንጂ መዋጋት ስለሌለባቸው ነው። እነዚህም የመጽሐፍ ቅዱስ ቅርንጫፎች ናቸው። ቅርንጫፍ ከግንዱ ከተለየ ቅጠልና ፍሬ ማስገኘት እንደማይቻላቸው እነዚህም ከመጽሐፍ ቅዱስ ውጭ የሆነ ቃል ሲናገሩ አይችሉም። ድርሳን፣ ገድልና ተአምር ማንበብና መጸለይ እንደሚገባ ሐዋርያው ቅዱስ ጳውሎስ እንዲህም ወንድሞቼ ሆይ ምንድን ነው በምትሰባሰቡበት ጊዜ ለእያንዳንዳችሁ መዝሙር አላችሁ፣ ትምህርት አላችሁ፣ መገለጥ በልሳን መናገር አላችሁ፣ መተርጎምም አላችሁ። ነገር ግን ሁሉን ለማነጽ ይሁን ብሏል። በአዲስ ምስጋናም ያመሰግናሉ። ይኸውም የቅዱሳን ጸሎታቸውም ነው። መላእክትን የማያቋርጡ ምስጋና ከማቅረባቸውም በላይ እኛን ለመርዳት ለማገልገል የፈጣሪያቸውን ትእዛዝ ለመፈጸም በመውጣቱና በመውረድ የሚኖሩ ኃያላን ረቂቃን ፍጥረታት ናቸው። ይልቁንም የመላእክት አለቃ ቅዱስ ገብርኤል
ድንጋጼ ያገኛቸውንና የተሸበሩትን የሚያጽናና ያዘኑትንም የሚያስደስት የምስራች በመናገር ደስ ተሰኝቶ ደስ የሚሰኝ መልአክ በመሆኑ አባታችን ሐራ ድንግልን ከምናኔያቸው እስከ ዕለተ ሞታቸው ባለመለየት ከፈጣሪያቸው የተላከ በሐዘናቸውና በችግራቸው ጊዜ ይረዳቸውም ነበር። የዓለም ብርሃን የሚባሉት አቡነ ሐራ ድንግል የትውልድ አገራቸው ጥንት በጌምድር ደብረ ታቦር አውራጃ ደራ ወረዳ ይባል በነበረው አሁን በምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ ላጉና ቀበሌ ነው። አባታቸው የሮማ ካህን ዮሐንስ፣ እናታቸው ብፅዕት ወለተ ጊዮርጊስ ይባላሉ። በ1534 ዓ.ም ጥቅምት 19 ዓ.ም ተወለዱ። በተወለዱ በ40 ቀናቸው ለክርስትና ወደ ቤተ ክርስቲያን ወሰዷቸውና ያጠመቋቸው ካህን ሐራ ድንግል ብሎ ስም አወጣላቸው። ሐራ ማለት ሰማያዊ መልአክ ማለት ነው። ሐራ ማለት ወታደር ወይም የንጉሥ ጭፍራ ማለት ነው። ሐራ ማለት በትውልዱ በነገዱ የከበረ ጨዋ ማለት ነው። የሕፃኑን የወደፊት ሕይወት በትንቢት ዓይን የተመለከተው ካህን እንደ መላእክት በንጽሕና በቅድስና ጸንተው በመኖር እንደ ወታደር እስከ ሞት ድረስ በመታመን እንደ ጨዋ ነፍስና ሥጋን ከሚያስነቅፍ የነውር ሥራ ሁሉ በመራቅ ድንግል ማርያምንና ልጇን ኢየሱስ ክርስቶስን ስታገለግል ትኖራለች ሲል ሐራ ድንግል አላቸው። በጠቅላላው ሐራ ድንግል ማለት የድንግል ማርያም አገልጋይ ተላላኪ ማለት ነው። ወላጆቻቸው በሕግና በሥርዓት ካሳደጓቸው በኋላ ለመምህር ሰጧቸው። የቤተ ክርስቲያንን ትምህርት ሁሉ ቅዱሳን መጻሕፍትንም ተምረዋል። ከዚህም በላይ በዘመኑ በነበረው ጳጳስ ዲቁና ተቀብለው ከአባታቸው ጋር በሬማ መድኃኔዓለም ቤተ ክርስቲያን ሲያገለግሉ እናትና አባታቸው ከዚህ ዓለም በሞት ተለዩባቸው። ከዚህም በኋላ 40 ዓመት ሲሆናቸው በሬማው ቆሞስ በአባ መዓዛ ድንግል እጅ መነኮሱ። ከዚያም ያገለግለኝ የሚወድ ሰውነቱን ይጥላት፣ ጨክኖም የሞቱን መስቀል ይሸከምና ይከተለኝ። ነፍሱን ሊያድን የሚወድ ይጥላታል፣ ሰውነቱንም ስለ እኔና ስለ ወንጌል የሚጥላትንም ያገኛታል። ዓለሙን ቢገዛ ነፍሱን ቢያጣ ለሰው ምን ይጠቅመዋል? ሰው ለነፍሱ ምን ቤዛ ይሰጣል? ፍጹም ልትሆን ብትወድስ ሂድ፣ ያለህን ሁሉ ሽጠህ ለድሆች ስጥ፣ ሰማያዊ ሀብትም ታገኛለህ። መጣህም ተከተለኝ ያለውን አምላካዊ ቃል አስበው መንነው ወደ ሸዋ ተጉዘው ግራሪያ ከሚባል አገር ሲደርሱ ዘመዶቻቸው ፈልገው አገኟቸውና ለምን ወደ ሀገራቸው አመጧቸው። ከመጡም በኋላ ወደ ቤታቸው ተመልሰው ሳይገቡ ከቁስቋም እስከ ገዳመ ወንያት በ7 መጥረቢያ መንገድ አስጠርገው ገብተው ገዳም መሰረቱ። በዚያም በገዳመ ወንያት ዋዕየ መዓልቱን ቁረ ሌሊቱን ታግሰው ሲጋደሉ ፈተናውን ሁሉ ድል ነስተው እግዚአብሔር ገቢረ ተአምራትን ወመንክራት የሚያደርጉበትን ሥልጣን ሰጥቷቸዋል። የመላእክት አለቃ ቅዱስ ገብርኤልም ዘወትር እየተገለጠ ያነጋግራቸው ነበር። ያለ ረዳት ብቻቸውን በመኖራቸው ሲያዝኑም ማርያም ተስፋዬ የተባለው ብሩክ ረዱ እንደሚመጣላቸው አብስረዋቸዋል። ጻድቁ በሕይወት ሥጋ ሳሉ ድዊ ፈውሰዋል፣ አጋንንት አውጥተዋል፣ ዕውር አብርተዋል፣ ልዩ ልዩ በሽተኞችን አድነዋል። ከዚህም አልፈው ሙት አስነስተዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ግልገል ተቀምጦ ሥርዓተ ሆሳዕና እንዳሳየ ሁሉ አባታችን ሐራ ድንግልም ወደ ቅዱሳን መካናት ተቀምጠው የሚጓዙበት ስመ ብርሃን የሚባል አንድ አህያ ነበራቸው። አህያቸውም ሌሊትና ቀን የሚጠብቀው እረኛ አልነበረውም። የአባታችን ሐራ ድንግል ጸሎታቸውን ይጠብቀው ነበር እንጂ ጻድቁ ገድላቸውን ፈጽመው ካረፉ በኋላም አህያው ፎገራ ድረስ እየሄደ በጻድቁ ቃል ኪዳን የሚያምኑትን ምዕመናን የሚሰጡትን የቅዳሴ ስንዴ በማምጣት ሲያገለግል ኖረ። እንዳረፈ አባቶች ይናገራሉ። በ16ኛው መቶ ክፍለ ዘመን አፄ ሱስንዮስ የካቶሊክን እምነት ተቀብለው ቤተ ክርስቲያንን ሲያቃጥሉና መምህራንና ካህናትን ሲያስገድሉ አቡነ ሐራ ድንግል ስለ ሃይማኖታቸው የሚሰደዱትን እየተቀበሉ ያጽናናቸው ነበር። ከ17 ዓመት በኋላ ሃይማኖት ስትመለስ የተሰደዱት መነኮሳትና ምዕመናን ሁሉ ተሰብስበው ወደ አቡነ ሐራ ድንግል ገዳም መጥተው በጻድቁ መሪነት በቅዱስ ሚናስ ቤተ ክርስቲያን ገብተው ቅዱስ ሥጋውንና ክቡር ደሙን ከመቀበል ታላቅ በዓል አክብረዋል። ከዚህም በኋላ ስማቸውን ላጠራና በዓላቸውን ላከበረ ገድላቸውን ለጻፈና ላጻፈ ላነበበና ለተረጎመ ለሰማና ላሰማ ከሩቅም ሆነ ከቅርብ መጥቶ ገዳማቸውን ለጎበኘው ሁሉ ከነፍስና ከሥጋ ገዝቶ
ግዞት ነፃ የወጡ ይሆኑልህ፣ እስከ 7 ትውልድ ምሬልሃለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳን ከሰጣቸው በኋላ ጥር 11 ቀን በ1624 ዓመተ ምህረት ከዚህ ዓለም ድካም አረፉ። ወደ ዘላለም ሕይወትም ሄዱ። ጻድቁ አባታችን አቡነ ሐራ ድንግል ካረፉ በኋላም በመቃብራቸው ላይ የብርሃን ምሰሶ ተተክሎ ታይቷል። በመቃብራቸውም አፈርና በሕይወት ሥጋ ሳሉ ባፈለቁት ጠበል ልዩ ልዩ ገቢረ ተአምራትን ወመንክራት ሲደረግ ኑረዋል። ስለ መቃብራቸው አፈርም ሲነገር በጣም የሚደንቀው አንድ ምዕመናን ወደ አቡነ ሐራ ድንግል ገዳም ሲሄድ በሬው የታመመበት ጎረቤት የአቡነ ሐራን ድንግል እምነት አምጣልኝ ብሎ ክላከው። ሰውየውም እሺ ብሎ ሂዶ ተጠምቆ ሲመለስ የተባለውን እምነት ግን አልያዘም። ትዝ ሲለው ወደ ኋላ መመለሱ ስለከበደው የአቡነ ሐራ ድንግል እምነትን አፈር ነው የሚመስለው፣ ረስቼብህ መጣሁ ከምለው አመጣሁልህ ብለው ይሻላል ብሎ የፍልፈል አፈር ቆንጥሮ ወሰደለት። ገበሬውም ተቀብሎ አቡነ ሐራ ድንግል በሬን ያድኑልኝ እንደሆነ አንድ ወይፈን አመጣልሃለሁ ብሎ ተስሎ ቢቀባው በሬውም ዳነለት። የተሳለውንም ወይፈን እየነዳ ሲሄድ አፈሩ ከታፈሰበት ቦታ ደረሰና ወይፈኑ ተኝቶ አልነሳም አለ። ገበሬውም ተመልሶ ያን አፈር ያመጣለትን ሰው ወንድም ያመጣልኝን እምነት ቀብቼው በሬ ስለዳነ ለአቡነ ሐራ ድንግል የተሳልኩትን ወይፈን እየነዳው ሲሄድ እንዲህ ያለ ቦታ ስደርስ ተኝቶ እምቢ አለኝ። ምክንያቱ ምንድን ነው አለው። ያም ሰው እስኪ የተኛበትን ልየዋልና ተከትሎ ሲሄድ ወይፈኑ የተኛውን አፈር ካፈሰበት ላይ በዚህ ጊዜ ከገበሬው እግር ስር ወድቆ ወንድሜ ሆይ ይቅር በለኝ፣ ሃይማኖትህ ፍጹም ነው። እኔ አምጣልኝ ያልከኝን እምነት ረስቼው ስለተመለስኩ የሰጠሁህን አፈር ያፈስኩት ከዚህ ወይፈኑ ከተኛበት ላይ ነው። በአንተ እምነት ጽናት ግን በሬህ ተፈውሷል ብሎ ሲመሰክር ቢደበደብ አልነሳ ብሎ የነበረው ወይፈን ተነስቶ ሄዷል። አሁንም በየቀኑ ለሰዎችም ሆነ ለእንስሳት የሚያደርገው የፈውስ ተአምር ስፍር ቁጥር የለውም። ጻድቁ በሕይወታችን ያደረጉት ካረፉም በኋላ ያደረጉት ድንቅ ሥራ ግን በገድላቸው ተጽፎ ይገኛል። የቅዱስ ጻድቅ የአባታችን ሐራ ድንግል ጸሎታቸው፣ በረከታቸው በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። የተሳስ አቡነ ሐራ ድንግል ገድል። ከእርሱ ጋር ለነበሩትም እንዲህ አላቸው። ልጆቼ ሆይ እናንተም እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ሥራውም ለአሕዛብ ንገሯቸው፣ አመስግኑ፣ ዘምሩለትም፣ ድንቅ ሥራውንም ሁሉ ተናገሩ። በቅዱስ ስሙም ትከብራላችሁ። የዘላለም ክብርና ሕይወትን እንድታገኙበት ከሚያስፈራ የፍርድ ስቃይም እንድትድኑበት ሃይማኖታችሁን በመመለስ ተአምራትና ድንቅ ሥራን አድርጎላችኋልና። ከዚህ በኋላም በመጀመሪያ ወደ አባታችን የመጡት መነኮሳት ሁሉ ተሰብስበው በቅዱስ ሚናስ ቤተ ክርስቲያን ውስጥ በአንድነት ቆሙ። በማኅሌትና በእልልታ በከበሮና በጽናጽልም አመሰገኑ። በእጆቻቸውም አጨበጨቡ፣ በእግሮቻቸውም አሸበሸቡ። በዚያም ቤተ ክርስቲያን እንዲሰበሰቡ እግዚአብሔር አዟቸዋልና። ያችን ቤተ ክርስቲያን የሮም መናፍቃን እጅ ሳይዳስሳት የኖረች ናት። ተዘግታ ከመከፈት እምቢ ብላቸው ነበርና፣ ስለዚህ ቅዱሳን ጻድቃን ምዕመናን ሁሉ በውስጧ ተሰብስበው በዝማሬ አመሰገኑባት። ዝማሬያቸውንም ካቆሙ በኋላ አባታችን ሐራ ድንግል የመጉና ወነኮሳት አበምኔት ጽጌ ድንግልን እንዲህ አለው። ዛሬ አንተ ቀድሰ በዚህ ላለን ለሁላችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን አቀብለን የረከሱ የሮም ካህናት ሃይማኖታችን በለውጡና በሥርዓታቸውን ባረከሱ ጊዜ ቁርባን ሳንቀበል ብዙ ዘመናትን ቆይተናልና። አባታችን ጽጌ ድንግልም ይህን ነገር ለአባታችን ሐራ ድንግል ሰምቶ እንዲህ አለ። እሺ፣ በዚች ቤተ ክርስቲያን ቅዳሴ እቀድሳለሁ፣ በዚህም ላሉት የተቀደሱትን ምስጢራት አቀብልሃለሁ። ከአባቴ ፈቃድና ጌታችን ሥጋና ደም ከሚቀርብላቸው አባቶች ሁሉ ፈቃድ አልወጣምና። አባታችንን ጽጌ ድንግልን ወደዚህ ቤተ ክርስቲያን ገብቶ በዚያችን ዕለት ቅዳሴ ቀደሰ። በዚያም ለነበሩት ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙን አቀበላቸው። እነርሱም ይህን ቁርባን በምስጋና ተቀብለው ከቤተ ክርስቲያን ወጡ። በውጭም ቁመው እንዲህ እያለው እግዚአብሔርን አመሰገኑት፣ አከበሩትም። አቤቱ እናመሰግንሃለን፣ እናከብረሃለንም ለሕይወትና ለመድኃኒታችን ይሆን ዘንድ ሥጋህን ደምህን አድለህናልና። እንደዚህም ባለ ምስጋና ፈጣሪያቸውን አመሰገኑ። መነኮሳትም ሁሉ ወደየሀገራቸው ወደየገዳማቸውና ወደየስፍራቸው ሄዱ። አባታችንም ሐራ ድንግልም ከስደታቸው ከተመለሱ
ከስደተኞች መነኮሳት ጋር ስለ ሃይማኖታቸው መመለስ ቁርባን በተቀበለባት ቤተ ክርስቲያን ወደ ገዳሙ ተመለሰ። አባታችን ሐራ ድንግልም ወደ ገዳሙ ከገባ በኋላ 4 ወር በጽኑ ሕመም ታመመ። ከሃይማኖት መመለስ በፊትም ሕመሙ ሳይጸናበት 2 ወር ታመመ። አባታችንም በሕመሙ ጊዜ ተጽናንቶ ቁርባን ለመቀበል ወደ ቤተ ክርስቲያን ሄደ። በሃይማኖት መለወጥ ምክንያት ቁርባን ሳይቀበል ቆይቷልና ሁሉም የሕመሙ ወራት 6 ወር ነበረ። የደዌው ምክንያትም ይህ ነበር። አባታችን የሚቀመጥበት የወንበሩ ስንጣሪ እግሩን በወጋው ጊዜ ወዲያውኑ ብዙ ደም ከእግሩ ፈሰሰ። በዚያም ምክንያት አባታችን ሐራ ድንግል ፈጽሞ ታመመ። በሕመሙም ጊዜ ብዙዎች የከበሩ መነኮሳት ሊያዩት ወደ እርሱ መጡ። እንደምንም አለ? በሽታውን በርትቶብሃል ወይስ ቀለል ብሎሃል? አሉት። አባታችን ግን በመጽናናት የተወደዳችሁ ወንድሞች ሆይ ደህና አለሁ፣ ነገር ግን የሽምግልናዬን ወራት ሳልፈጽም እንዳልሞት ሕይወትን የሰጠኝ እግዚአብሔር ይመስገን። ዛሬ ግን ከገደል ድካም ለማረፍ ጊዜው ደርሷል አላቸው። እነዚህ የተቀደሱ መነኮሳቶች ይህን የአባታችን መልስ በሰሙ ጊዜ ስለ አባታችን ሐራ ድንግል ሕመም መበርታት በጣም አዘኑ። መራራ ለቅሶ ማለቅሰው እንዲህ አሉት። አባታችን ሆይ እንለምንልሃለን እንማልድሃለንም፣ ልመናችንን ፈጽመ ቸል አትበል፣ እኛ ወገኖችህ ነንና። አባታችንም ልመናቸው ምልጃቸው ምንድን ነው? እኔ እንዳውቅ እስኪ ንገሩኝ። ከዚህ በፊት ነገራችሁን አላውቅሁምና አላቸው። እነርሱም እንዲህ አሉት፣ ነገራችንስ ይህ ነው። ጉልበትህ በጾምና በጸሎት ስለደከመ፣ ጥርሶችም በሽምግልና ከቦታቸው ስለረገፉ፣ በዚህ ሥራ ምክንያት ነፍስን ከሥጋ የሚለይ ጽኑ ሕመም ስለያዘ በአፍህ እህል እንድትቀምስ ነው። ቀድሞ ግን አንተ ተሐራሚና ተጋዳይ እንደነበርህ እኛ እናውቃለንና፣ ዛሬ ግን እንደ ቀድሞ ልታደርግ አይቻልም። 2 ኃያላን ይዘውሃልና እነርሱም ሞት ካላመለጣቸው በቀር ከደካሞች ወይም ከብርቶች ማንም ሊቃወማቸው የማይችል፣ አንደኛው ደዌ ሁለተኛው እርግና ናቸው። አባታችንም ሐራ ድንግልም ለለመኑ ሰዎች እንዲህ አላቸው፣ ይህ ነገር እውነታችሁን ነው። ከእነዚህ 2 ኃያላን ከሰው ወገን የሚያመልጥም የለም። አሁንም ምክራችሁን እሰማለሁ። እንዳላችሁም እኔም በአፌ እህልን እቀምሳለሁ። እኔም ፍቅር ገንቢ እንደሆን እንጂ ፍቅርን አፍራሽ እንዳልሆን ከምክራችሁ አልወጣም። ጥቂት የእንጀራ ቁራሽን በተልባ ውሃ በተሰራ ወጥ ይቀምስ ጀመር። እነዚህንም የለመኑት መነኮሳት ደስ አላቸው። አባታችንም ከምናኔው ጀምሮ እስከዚህ ሰዓት ድረስ እህል መቅመስን ከተወ በኋላ በልመናቸው ቀምሷልና እህልን የቀመሰውን የለመኑትና የማለዱትን ሰዎች ፍቃድ ለመፈጸም እንጂ ስለመብል ፍቅር አልነበረም። አባታችንም እንደዚህ ባለ ሕመም የታመመ ሆኖ ሳለ እርሱን እየረዳች ስትኖር የነበረችውን ዓመተ ጊዜው የተባለችውን በሥጋ ዝምድናም ትቀርበው የነበረችውን ሴት ሁል ጊዜም በምክርና በማጽናናት እንዲህም ይላት ነበር። እኔ በምሞትበትና ወደ ፈጣሪ በሚሄድበት ጊዜ ከገዳሜ አትውጭ፣ ቦታዬንም አትታዩኝ። ያች ረዳትም እኔንና እንደ እኔ ረዳት የሆነህን ጸጋ ክርስቶስን ለማን ትተወናለህ? አለችው። አባታችንም ያችን ሴት እንዲህ አላት፣ ወደ ፈጣሪ ስለሚሄድ አትዘኝ፣ አታልቅሽም። አንቺ ከዚህ ዓለም ኑሮ በሞት እስክትለይ ድረስ እኔ በረድኤት አልለይሽም። በሞትሽም ጊዜ ከኩነኔ እንድትድኝ ከእግዚአብሔር በተቀበልሁበት ቃል ኪዳን ስለ አንቺ ማልዳለሁ። ነገር ግን በዚች አገር ካሉ ክፉዎች ሰዎች ጋር አትቀላቀይ፣ የገሃነም ፍርድ እንደተፈረደባቸው እኔ ያውቃለሁና። የመጉና መንኩሳት በአበምኔት ጽጌ ድንግልም አባታችን ሐራ ድንግል እንዲህ አለው፣ እኔ ሙቼ ከዚህ ዓለም ድካም በማርፍበት ጊዜ በዚች በገዳሜ ውስጥ ቅበረኝ፣ ወደ ሌላ ቦታ አትውሰደኝ፣ አንተ በሕመሜና በሞቴ ከእኔ አትለይምና። እርሱም መልሶ እንዲህ አለ፣ እኔ በዚህ ገዳም እቀብርሃለሁ በምልበት ጊዜ ማን ይችለኛል? ታላላቅ ክቡራን የሆኑ ወንድሞችህና ዘመዶችህ መጥተው በሥጋ የወንድማችንና በጸጋም የአባታችን በድን ወስደን በሬማ ቤተ ክርስቲያን ውስጥ እንቀብረዋለን ይላሉና። አባታችን ሐራ ድንግልም ልጁ ጽጌ ድንግል እንዲህ አለው፣ የአባታችን በድን ወደ ራሳችን ቦታ ወስደን እንቀብራለን ብለው እምቢ ቢሉህ አንተም በእኔ ተመስለህ ያሰባችሁትን ትተው ዘንድ የሐዋርያት ቃል ይድረስባችሁ ይሁንባችሁም በላቸው። እነርሱም ቃልን ሰምተው እሺ ይሉሃል። በእግዚአብሔር ዘንድ የታዘዘው ነገር ሁሉ ሳይሆን አይቀርምና። ልጄ ሆይ ከእግዚአብሔር የሰማሁትን ቃል እነግርሃለሁ። በኋላኛውም ዘመን ብዙዎችን በገዳሜ ቢቀመጡ አስከሬኔንም ቢጠብቁ ጥቅምን ያገኛሉ። ገዳሜም ባዶዋን አትኖርም።
ነገር ግን ብዙዎች መነኩሳያት ከእግዚአብሔር ተስፋቸው ያገኙ ዘንድ ዋጋቸውን ይቀበሉ ዘንድ ዓለማቸውን ንቀው ተድላ ደስታቸውን ትተው ይኖሩባታል እንጂ። ወስብሐት ለእግዚአብሔር።